ኤቢ አባቷ ደብቆ ያስቀመጠውን የዲኤንኤ ውጤት አገኘች። ባገኘችው የዲኤንኤ ውጤት በጣም በመገረም እንግዲህ ለእናቷ ደውላ ከዚህ በፊት እኔ ያልኩሽን አንቺ አልሰማሽኝም፣ አታምኝም። ይኸው እንግዲህ ዳጣ ያባዬ ልጅ ናት። ከዚህ በፊት ስነግርሽ አንቺ ግን ልትሰሚኝ አልቻልሽም በማለት እንግዲህ ማርቲ ይህንን ስትሰማ አሁንም አንቺ ልጅ ግን አብደሻል ወይ? ምንድን ነው የምታወሪው? በማለት እየተቆጣቻት ትገኛለች። አቶ ደረጀ እንግዲህ ዲኤንኤ ወረቀቱን ደብቆ ነበረ ጃኬት ኪስ ውስጥ ያስቀመጠው። ነገር ግን ማንም በሌለበት ክፍል ገብታ የአባቷን ኮት እየፈተሸች ወረቀቱን አግኝተዋለች ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡ ነው ተወዳጁን የዳጣ ድራማ ወደ እናንተ ይዤ መጥቻለሁ። በባለፈው ክፍል እንግዲህ እንደተመለከት ነው የዳጣ ቤተሰብ አጠቃላይ በደስታ ተሞልቶ ነበረ። የደስታቸው ምንጭ ደግሞ የዳጣና የአቶ ደረጀ የዲኤንኤ ምርመራ ነበረ። ዳጣ እንግዲህ አባቷ መሆኑን ካወቀች በኋላ በጣም ተደስታለች። አባትየውም በእንባ በጣም እያለቀሰ በደስታ ሲተቃቀፉ ሁለቱ አብረው ሲያነቡ አይተናል። ወደ ቤት ሲገቡም እንግዲህ በደስታ ቤቱ ሞቅ ሞቅ አድርጉት በማለት ቤቱን ሞቅ ሞቅ አድርገው እንግዲህ ወይናቸውን እየተጎነጩ ምንድን ነው የማናውቀው ደስታ፣ አንተ ደስ ስላለ እኛም ደስታችን ነው በማለት እንግዲህ ማርቲም ባለቤቷ ተደስቶ ስላየች በማታውቀው ደስታ ደስ ብሏታል። ቼርስ ለማናውቀው ደስታ ስትል ሰምተናታል። እንግዲህ ዛሬ ከልጆቼ ጋር መጨፈር ሁላ አምሮኛል በማለት አቶ ደረጀ ከልጆቹ ጋር እየጨፈረ ነበረ። እንግዲህ አሁን ልንገራችሁ ያስደሰተኝን ነገር በማለት እሺ ንገረን ብለው ሁሉም በደስታ እንዲነገራቸው ሲጠብቁ፣ ነገር ግን ልጄ እያለ እውነቱን ለመናገር ሲፈራ ሲቸር ነበረ። በዚህ መሀል ነው እንግዲህ ዳጣ ልጅክ ብላ ዳጣ ውሃ አጠገቧ ስለነበረች ውሃን እንግዲህ እቺ ናት ልጅ ብላ በድንጋጤ ወደ እሱ ገፍትራበታለች ማለት ነው። ዳጣ እንግዲህ ይህንን ሲስተም እየፈጠረችው አቶ ደረጀ መጠጥም ጠጥቶ ነበረ። በዛ ላይ ደስታ ማስክሮታል። እውነቱን ሊያፈርጠው ነበር። እውነቱ ከፈረጠ ደግሞ ቤቱ እንደሚበጠበጥ ስለምታውቅ ማርቲ ከሰማች ትዳሬ ሊፈርስ ይችላል፣ ይሄ ነገር እስከ ጊዜው በድብቅ ነው መቆየት ያለበት ብሏት ነበረ። ከዚህ በፊት እንግዲህ ዳጣ ሁሉንም ነገር ስለምታውቅ ማርቲም ደግሞ ደረጀ ከኔ ውጭ ሌላ ሴት ጋር ሄዶ ልጅ ቢያመጣብኝ የማደርገው ነገር እፈታዋለሁ፣ በክብሬ የምደራደር ሴት አይደለውኝም፣ ይሄ ታቅዶበት ነው የሚደረገው፣ ትዳር ደግሞ ክብር ነው፣ ያበቃለታል ትዳሩ ስትል ከዚህ በፊት እንግዲህ በደንብ ስለሰማቻት ዳጣ ቶሎ ሲስተም ተጠቅማለች። እሱም ወዲያው ገብቶት እወድሻለሁ ውሃዬ ልጄ፣ ሁላችሁንም እወዳችኋለሁ፣ በቃ ወደ ጭፈራችን እንመለስ በማለት እንግዲህ በእንደዛ መልኩ ደስታውን አደባብሰው አሳልፈውታል ማለት ነው። ሌሎቹ እንግዲህ ምን እንደሆነ ስለ ደስታው የሚያውቁት ነገር የለም። የዳጣና የአባትየው ደስታ ነው እንግዲህ ቤቱን ደስ ያሰኘው። ሁሉም ፈገግ ብሏል። አንተ ከተደሰት እኛም እንደሰታለን በማለት ተደስተዋል። ይሄ ነገር ግን ኤቢን ሆዷን በልቷታል። አባዬ የተደሰተበትን ነገር ማወቅ አለብኝ በማለት እንግዲህ ያንኑ ነበረ አጀንዳ ስታወጣ የነበረው እቅድ ማለት ነው። ያው የተንኮል እቅድ ሁሌም ነው የምታወጣው ኤቢ። ምንድን ነው እሱ ብላለች እንግዲህ የዳጣም ደግሞ ልጅክ እሷ ናት ልጅክ ብላ ቶሎ ብላ በድንጋጤ ውሃን ወደሱ መወርወሯ በጣም ጥያቄ ፈጥሮባት ደንግጣ ተክዛ እየተመለከተች ነበረ። ሰው ሲጫወት ሲጨፍር፣ እሷ ግን ነገር ነበር ስትጎነጉን የነበረው። ሰላምዬንም እንግዲህ አስደንግጧት እሷን በመደመም እየተመለከተች ትገኛለች። ምክንያቱም ያው ዳጣ ያቶ ደረጀ ልጅ መሆኗ ከተረጋገጠ ሰላምም ልጇን አገኘች ማለት ነው። ለዘመናት እንግዲህ ለ18 ዓመት ሙሉ የተጣለችባትን ልጇን ታገኛለች። የእሷም ደስታ ነው የሚሆነው። አሁን ላይ ግን ያው ኤቢ አርፋ ስላልተቀመጠች
ስትፈትሽ እንግዲህ ወረቀቱን አግኝታ አንብባለይ፣ ሚስጥር አውቃለይ ማለት ነው። ለእናቷም ተናግራለች። ማርቲ እንግዲህ ይህን የሰማችውን ነገር ለማመን ተቸግራለይ ማለት ነው። እንዴት ሊሆን ይችላል? አንቺ ልጅ ያምሻሉ ነው እያለቻት አለችው። እንግዲህ ኤቢን አታምናትም። ብዙውን ጊዜ ታውቃላችሁ ኤቢ ትዋሻለይ። ዳጣን ደግሞ ስለምትጠላት እዛ ቤት ያው ዳጣን የምትጠላት በናታን ምክንያት ነው። ናታን ዳጣን በጣም ስለሚወዳት ብዙውን ጊዜ ስለሚያደንቃት፣ ይሄ ደግሞ ኤቢን እንደ እሳት ነው የሚያቃጥላትና ብዙውን ጊዜ ትዋሻለች። ዳጣ እንደዚህ አርጋ፣ ዳጣ እንዲያርጋ እንደዚህ ብላ ብቻ ብዙ ነገር ከዚህ በፊትም እች ልጅ አባዬ ልጅ ብትሆንስ ብላ እንግዲህ የሆነ ወሬ አውርታለች ለእናቷ። አንቺ ልጅ ግን አብደሻል የሚል በጥፊ ነበር ስታባረራት የነበረው። እንዴት አባትሽን በዚህ ልክ ትጠረጥሪዋለች ስትላል ነበር። አሁን ላይ ግን እንግዲህ እውነቱን አውቃለች። ኤቢ የምትፈልገው እውነት ላይ ደርሳለች። በድንገት ወረቀቱን አንብባለች። አቶ ደረጀ እንግዲህ ኤቢን ከዚህ በኋላ ሲጥ ነው የሚያደርጋት፣ መቼም አይምራትም። ደውላ ገንዘብ ልውሰደይ ከኪሱ ውስጥ ብላው ነበር። እንዳትነኪ፣ ለምን ፈልገሹ ነው? በባንክሽ እልክልሻለሁ እንዳትነኪው ብሏታለሁ። ገንዘብም ከኪስ ውስጥ አግኝታ ነበር መጀመሪያ። አሁን ላይ ያው መዋሸትም አትችልም፣ የፈተሸችው እሷ ናት። ሰላም ድንገት ስትገባባት ራሱ ምን ልትሰሪ ደግሞ እዚህ መጣሽ ብላ ነው እንግዲህ እሷ የገባችው። እንግዲህ ሰላም ያው አንድ ሰራተኛ መኝታ ክፍል የምትገባው ልታጸዳ ነው። ልታጸዳ ነበር የገባችው። ሳታጸዳ እንግዲህ ጥላት ወጥታለች። እዛ ስለተቀመጠች ሰላምም ሳሎን ላይ ሄዳ የሆነ እየተነጫነጨች እዛ የአባቷን ጃኬት እየፈተሸች ነው። እኔ ላጸዳ ነበረ ኤቢ ዘና ስትላት፣ እንዲህ ምን እየሰራች ነው? ቆይ ሄጄ ልያት ብላ እንግዲህ ዳጣም ለማየት ሙከራ አድርጋ ነበረ፣ ተደብቃ ማለት ነው። ሌላኛው እንግዲህ ናታን እና ኤቢ እንግዲህ ኤቢ ለናታን ደግሞ እራት እኔ ካልሰራሁልክ እያለች ዛሬ ሴት ሴት አጫውቷታል። ሴት ሁኚ ስለተባለች ምን ልስራልክ እያለችው ነው የምትገኘው። ለምን ለእኔ ብቻ ትሰሪያለሽ? ሰላም አለች አይደለም ወይ? እስካሁን ደግሞ ሰላም ይሄኔ እራት ሰርታ ሊሆን ይችላል። ከሰራሽ ደግሞ ለእኔ ብቻ ሳይሆን ለሁሉም ቤተሰብ አንድ ላይ መስራት አለብሽ። ለእኔ ብቻ ለምን ትሰሪያለሽ ብሏታል። እኔ ስለሌላው ምን ይመለከተኛል? ላንተ ብቻ ነው መስራት የምፈልገው፣ በዛውም ሙያዬን ታይልኛለክ ከወደድከው ብለዋለይ። እንደዛ ለእኔ ብቻ ሳይሆን ከሰራሽ ለሁሉም ስሪና ቤተሰቡ ሁሉ ይመርቅሻል፣ እማዬና አባዬም ደግሞ ይመርቁሻል። ግን ምግብ መስራት ትችያለሽ ወይ ብሏታል ናታንና እችላለሁ እያለች ትገኛለች። ያው እሷ የምትፈልገው ለናታን ሙያዋን ማሳየት፣ አሁን ደግሞ ተቀይር ያለው ጥሩ ልጅ ሆኛለሁ እያለች ነው የምትገኘው። ጥሩ ልጅ የምትሆኙ ለራስሽ ነው። ጥሩ ልጅ ብትሆኚ ሁሉም ሰው ይወድሻል፣ ሁሉም ሰው ይፈልግሻል። ስለዚህ ጥሩ ልጅ ሁኚ እያለ እየመከራት ይገኛል። ናታን እንግዲህ ኤቢን ጥሩ ልጅ እንድትሆን የሚመክረው አባቷ አደራ ጥሎበታል ማለት ነው። እችን ልጅ ተበላሽታለች፣ ስለዚህ መቀየር አለባት እና ላንተ አይከብድክም ቀይራት ብሎ አደራ ሰጥቶታል። ለመቀየር ለማስተካከል እየሞከረ ነው የሚገኘው። እንግዲህ ይሳካለታል ብለን ተስፋ እናደርጋለን። በእርግጥ ኤቢ አንድ ቀን ጥሩ፣ አንድ ቀን ሰው፣ አንድ ቀን አፈር፣ አንድ ቀን እንደዛ ውሃ እሳት ነው የሚያደርጋት እና በባለፈው እንግዲህ ተቀየረች ብለን በግርምት እየተመለከትን ነበረ። ሰላምን ላግዝሽ ነፍሰ ጡር ስለሆንሽ ይከብድሻል ብላ ጠረጴዛ ስትወለውል ተገርመው ነበረ ሁሉም ማለት ነው። ናታን እና ሰላም በጣም ተገርመዋል። ምን ሆና ነው ግን በጤናዋ ነው እያሉ ነው። እና አንዳንዴ ያው ክፉ ሰው ከክፋቱ ተመልሶ መልካም ነገር ሲያደርግ ስታዩ ያስደነግጣችኋል። በሰላም ነው ትላላችሁ፣ ያው ያለመደባት ነገር ስለሆነ እና የኤቢ ተንኮል በእንደዚህ ነው። ናታን እንግዲህ ዳጣን በጣም አብዝቶ ይፈልጋታል። ኤቢ በሌለችበት ክላሱ ጠርቷት ነበረ ዛሬም እና አንቺ ግን እያላት ነበር ማለት ነው። ቆንጆ እንደሆንሽ ታውቂያለሽ ይላታል። ነይ እዚህ ቁጭ በይ ይላታል። እዚህ ከተቀመጥኩ ደግሞ ያቺ ከመጣች አይ ማንም የለም እኮ ኤቢ ከሌለች ያው ሌሎቹ ችግር የለውም ነው የሚለው።
ኤቢ ናት እንግዲህ በጣም በጥባጭና አስቸጋሪ የሆነችባቸው እቺ የፍቅር መቀስ። ለምን ፈለከኝ ስትለው እንግዲህ በቃ ፈልጌሽ ነው ቁጭ በይ፣ ምን የፈለከኝ ለድብድብ ፈልገኸኝ ከሆነ እና እንጋጠም እያለች እንግዲህ እየቀለደችበት ነበረ ዳጣ። እንዲህ አሁን ብንጋጠም እኔን ትደበድብኛለሽ የሆነ ጨክነሽ ሲላት፣ አቀምሳለሁ እንዴት አልደበድብክም፣ ከፈለግ ደበድብካለሁ ነው ያለችው። እና አይ እኔ ግን አንቺ ላይ ጨክኜ እጄ ማንሳት አልችልም፣ አንቺን ለመደብደብ አልችልም ማለት ለምንድን ነው የማትችለው ሲላት፣ እንግዲህ አይ ታሳዝኝኛለሽ፣ ለምንድን ነው የማሳዝንሽ የምታሳዝነኝ ብላ ጥያቄ ጠይቀዋለች። እና ጥሩ ልጅ ስለሆንሽ በጣም ጥሩ ሰው ስለሆንሽ ለዛ ነው እኔ አንቺ ላይ ጨክኜ እጄን አላነሳም ብሏታል ማለት ነው። እንግዲህ እሷ ግን ያው ለቀልድ ነው እንደዛ ያለችው፣ ምክንያቱም በጣም ነው የምትቀልደው። ደስ ትይኛለሽ እኮ ሁሌ ሳይሽ ነው እያላት የነበረው እና እኔም እኮ ደስ ትለኛለች ብለዋለች። ይሄ ደግሞ ለእሱን ጊዜ እንግዲህ ለየት ያለ ስሜት ፈጥሮበታል። ምናልሽ የእውነትሽን ነው ሲላት፣ እኔም እኮ ደስ ትለኛለች ብለዋለች። እና በዚህ ደግሞ ያው በጣም ተደስቷል። ከራሱ ጋር እየተወያየ ይገኛል። ምክንያቱም ከእሷ የሆነ ነገር መስማት ይፈልጋል ማለት ነው። ያፈቅራታል፣ ይወዳታል። እሷ ደግሞ ትክክለኛ ስሜቷን ለእሱ ያው ማሳወቅ አትፈልግም። ኤቢ ስላለችም ኤቢ ደግሞ ሁሌ ስለምትጨቃጨቅ ኤቢ ያለችን ልክ አይደለም ወይ ስትለው፣ አይ እኔ ኤቢን አልፈልግም ብሎ እንግዲህ ተደጋጋሚ ነግሯታል ማለት ነው። እንግዲህ ለዛሬ ይዤላችሁ የመጣሁት የዳጣ ድራማ ይሄን ይመስል ነበረ። ቀጣይ ምን ሊፈጠር ይችላል የሚለውን አብረን የምናይ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከዚህ ድራማስ ምን ተማራችሁ? ምን ተምራችኋል? እንግዲህ ዳጣ እውነት ደስታዋ ስለተመለሰ ያው በጣም ነው ደስ የሚለው። ለዘበና ስትናፍቅ የነበረውን ቤተሰቧን አሁን ደግሞ የቀረችው እናቷ ናት። እናቷን ደግሞ በእርግጠኝነት ያው አባቷ አቶ ደረጀ ያገናኛታል ብለን ተስፋ እናደርጋለን በቅርቡ። መጀመሪያ የሚቆየው እንግዲህ ለምንድን ነው እሱ እርግጠኛ መሆን አለበት። ያው ዲኤንኤው ደግሞ ትክክለኛ ዳጣ ልጁ እንደሆነች አሳውቆታል። መጀመሪያ ተጨንቆ ነበረ፣ ጭንቀቱን ተመልክተናል። ልጄ ባትሆኝስ እሷም አባቴ ባትሆንስ የሚል ጭንቀት ውስጥ ነበሩ። ከዛ ከጭንቀት ወጥተው እንግዲህ ከዲኤንኤ ምርመራ በኋላ በደስታ ተቃቅፈዋል ማለት ነው።